እንዴት ውላችኋል ክቡራን ተመልካቾች 7 ሰዓት ሆነው ዜና ኢትዮጵያ በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ ቆይታ እናደርጋለን። የሰዓቱን አበይት ጉዳዮች አስቀድሜ ልጠቁማችሁ። ሀገራዊ ምክክሩ ኢትዮጵያን ወደ አሸናፊነት የሚወስድና ለትውልድ መሰረት የሚጥል ይሆናል አሉ የምክክር ጉባኤ ተመካካሪዎች። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የማጠቃለያ ስራዎች አፈጻጸም ግምገማ ማካሄድ ጀመረ። የፕሪቶሪያው የሰላም ስምምነት በትግራይ ክልል ዘላቂ ሰላም ያሰፍናል ተብሎ ቢጠበቅም ህገወጡ የህወሓት ስብስብ ስምምነቱን ለዳግም ጦርነት ዝግጅትና የጊዜ መግዣ አድርጎታል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና በ2020 ፕሬዝዳንታዊ ምርጫ ጣልቃ መግባቷን የሚገልጹ ምስጢራዊ ሰነዶችን ይፋ ቢያደርጉም የደህንነት ተቋማቱ ግን ክሱን አስተባብለዋል የሚሉት የዜና ኢትዮጵያ የ7 ሰዓት አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ፣ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ኢትዮጵያ ትበለጽጋለች። ኢትዮጵያ ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ ዕድል ትቀይራለች። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ሀገራዊ ምክክርን የተመለከቱ ዘገባዎችን ቀዳሚ እናደርጋለን። ሀገራዊ ምክክሩ ኢትዮጵያን ወደ አሸናፊነት የሚወስድና ለትውልድ መሰረት የሚጥል ይሆናል አሉ የምክክር ጉባኤ ተመካካሪዎች። በምክክሩም በሰለጠነ መንገድ የሀሳብ የበላይነት የሚረጋገጥበት ይሆናል ብለው ተስፋ መሰነቃቸውን ተናግረዋል። አስተያየቶቻቸውን ተከታትለን እንመለስ። በአንድ በኩልም የብልጽግና ማማ ልትቆናጠጥ የምትሮጥ ሀገር ነች። በሌላ በኩል ደግሞ እግሮቿን የሚይዙ ብዙ ነገሮች አሉ። እነኚህ ላይ አጀንዳ ተለይቶ እነኚህ አጀንዳዎች 8 አጀንዳዎች ላይ ለመምከር ሁላችንም ከያለንበት ተመን ወደዚህ መጥተናል። እኔ እንደ አንድ ሰው እንደ አንድ ግለሰብ ቁጭ ብለን ተመካክረን የሚያግባቡን ነገሮች ላይ እንድንግባባ ሁላችንም የተበደልንባቸው የተጎዳንባቸውን ነገሮች አንስተን ተነጋግረን እኔ ትብስ አንተ ትብስ ተባብለን አንዱ በአንዱ ጫማ ውስጥ እግሮቻችንን አስገብተን ተደማምጠን አገራችንን ከእንደገና እንወልዳታለን፣ አዲስ እናረጋታለን ብዬ አዲስ ተስፋ ጠብቃለሁ። የምናስበው የግል ጉዳያችንን ወይም ደግሞ የወከልነውን የማህበረሰብ ጉዳይ ሳይሆን የኢትዮጵያንና የኢትዮጵያን ጉዳይ ብቻ በማስመልከት ለነሱ ነገ ትላንትናን በመርሳት ስለ ትላንትና ታሪክ ሳይሆን ነገ አዲስ ታሪክ ለልጆቻችን ለኔክስት ትውልድ ጥሩ መልካም ነገር ለማሻገር መሰረት የሚጥል መድረክ ስለሆነ እጅግ በጣም በማስተዋልና እድሉን በመጠቀም ይሄን አጋጣሚ በታሪክ መካከል እኛ ላይ ወድቋልና ይሄንን አጋጣሚ በመጠቀም ለሀገራችን ጠቃሚ የሆነ ነገር አሻራ ጥለን እንድናል ይሄንን በማስተዋል ትልቅነቱን በመገንዘብ
መጠቀም አለብን ብዬ አስባለሁ። ምክክር ክርክር አይደለም። ምክክር ለቀጣይ ትውልድ ሰላምን፣ ፍቅርን፣ እድገትን እና ሀገር ወዳድነትን የሚያሳይ ስለሆነ ዛሬ ያሉትን የሃይማኖት አባቶቻችንን ታላላቆቻችንን አድምጠን የሚሉትን ነገር ሰምተን ከኛ የሚጠበቀውን በጎ ተግባር ሌላውን ተግባሮች ወደ ኋላ በመተው ችግሮቻችን የሚፈታበትና በአንድ ጠረጴዛ ሆነን ምንወያይበት ስለሆነ ዛሬ እዚህ ጋር የተሰበሰብነው ትልቅ ስራ ነውና ሁላችንን ይሄን ተደማምጠን በጎ ተግባር አኑረን አሻራችንን አሳርፈን የምንሄድበት ትልቅ መድረክ ነውና ሁላችንም የበኩላችንን አሻራ እንድንወጣ የሚል መልእክቴን ማሳለፍ እወዳለሁ። እንደ አንድ ማህበረሰብ ክፍል አገሪቱ የፈለገችብንን ግዴታ ለመወጣት ከያለንበት በጥሪያችን መሰረት ሀገር ስትፈልገን መተናል ማለት ነው። መተን ለሀገሪቱ ተስፋ የሚሆኑ ወሳኝ የሚሆኑ ጉዳዮችን አንስተን እንግባባለን፣ እናወራለን፣ እንመካከራለን። አገር ጸንታ የምትቆይበትን ፍሬም እናዘጋጃለን። ስለዚህ ሀገር ትልቅ ተስፋ ጥላብን ነው እዚህ ድረስ የመጣ ነው። እኛ ስንመጣ ብዝሃነትን ይዘን ነው የመጣ ነው። ምክንያቱም እኔ አካል ጉዳተኞችን ወክዬ በመጣም በጣም ብዙ የማህበረሰብ ክፍልን ወክሎ እንደመጣ እንደ አንድ ባላደራ አገር የምትፈልግብኝን የምትጠብቅብኝን ያቅሜን አድርጌ ለሁሉም ዜጋ በሁሉም ቦታ የምትመች ኢትዮጵያን ለመቅረጽ ነው እዚህ የተገኘ ነው። የማያግባቡ ነጥቦች ተብሎ በተለዩት አጀንዳዎች በሁሉም ቀጣይ ላይ በመነጋገር የተሻለ ሀሳብ በመያዝ ሁሉንም ሰው በሚያግባባ መልኩ የተሻለ አገር ለመፍጠር ተግባብተን ለሰላምና ለልማት የቆመ ህዝብ ለመፍጠር የሚያገለግል ዋና አጀንዳ መሆኑን አምናለሁ። ሰዎች ሲነጋገሩ አንድ ላይ በጠረጴዛ ላይ በሚነጋገሩበት ጊዜ ነገሮች ሁሉ ይፈታሉ። ስለዚህ አሁን በዚህ ሂደት ውስጥ ይሄ ለኢትዮጵያውያን ትልቅ ጅማሮ ነው እና እኔ ይሄ ትልቅ ነገር ነው እንደ ትልቅ ነገር ነው ማየው። የኢትዮጵያ ትንሳኤ ነው እንደ ትንሳኤ ይመስለኛል። ለምን ታይቶም አይታወቅም። ስፔሻሊ እንደኛ ዳያስፖራዎች ድሮ በአገር ጉዳይ ላይ አንካፈልም ነበረ፣ አንጋበዝም ነበረ። እኛ ኢትዮጵያውያን ውጭ ሀገር የምንኖረው ልክ እንደ ተቃዋሚ ነበር የምንቆጠረው። አሁን ግን እኛም ተካቶበት መተን ደግሞ ሀሳባችንም እንግዲህ ልክ እንደ አብረን እንደ ኢትዮጵያውያን ሆነን ያለነው እንደዚህ በመመካከር ይሄ ትልቅ ነገር ይመስለኛል። በሀገራዊ ምክክሩ የተፈጠረው ተቀራርቦ የመነጋገር እድል በኢትዮጵያ ዘላቂ ሰላምንና አብሮነትን በማስፈን ሀገራዊ እድገትን የሚያመጣ ስለመሆኑ የሲዳማ ክልል የሀገር ሽማግሌዎች ተናገሩ። ከተለያዩ አካባቢዎች የመጡ የምክክር ጉባኤ ተወካዮችም በሰከነ መደማመጥ የመፍትሄ ሀሳብ ማመላከት እንዳለባቸው ገልጸዋል። አስረሳ ወጌሼ የአፊኒ ባህላዊ የዳኝነት ስርዓት የሲዳማ ሕዝብ የሚያጋጥሙትን ቅራኔዎችና ግጭቶች በሰከነ ውይይትና መደማመጥ እየፈታ ዘመናትን የተሻገረበት እሴት ነው። ይህ ደግሞ በማህበረሰቡ ውስጥ በተለያዩ ምክንያቶች ለሚፈጠሩ ግጭቶች ፍትህ በመስጠት አብሮነትን የሚያጸና ስለመሆኑ ከኢቲቪ ጋር ቆይታ ያደረጉ የሲዳማ የሀገር ሽማግሌዎች ይገልጻሉ። አፊኒ የሚባል ባህላዊ ስርዓት አለን። ይህ ስርዓት ከቅድመ አያቶቻችን ጀምሮ የመጣ ነው። ችግሮች ሲያጋጥሙ ሁሉም ወደ ሽማግሌዎች ይመጣሉ። የአሁኑ ትውልድም ይህን ስርዓት እያወቀ ችግሮችን እየፈታ ነው። ኢትዮጵያ የእንዲህ አይነት ሀገር በቀል እሴቶች አብራክ ብትሆንም በየጊዜው የሚፈጠሩ ቅራኔዎች በወቅቱ ባለመፈታታቸው ለትውልዱ ያደሩ የታሪክ ዕዳዎች ሆነዋል። ዛሬ ላይ ግን አላግባብ ያሉ ችግሮችን ለማድረቅ በአራቱ ማዕዘን ያሉ ኢትዮጵያውያን በሀገራዊ ምክክር ጉባኤ የሀገራቸውን መጻኢ ዕድል ለመወሰን እየመከሩ ነው። ይህም ትውልዱ በመንታ መንገድ ላይ ለቆመባቸው ችግሮች እልባት በመስጠት ወደ አዲስ ምዕራፍ እንደሚያሸጋግር ይጠበቃል። ሁሉም ተሰባስቦ መመካከሩን በጣም እንፈልጋለን። እኛ የምንፈልገው ኢትዮጵያ አንድ ሆና ችግሮች ሁሉ ተወግደው ያለ ጸብና ግጭት እንድንኖር ነው። ለዚህ ደግሞ ሁሉም ተወካዮች ተደማምጠው መፍትሄ ማመላከት አለባቸው።
አሁን የተጀመረው ሀገራዊ ምክክር ግን ችግሮቻችንን የሚቀርፍ ነው። ሰው ተቀራርቦ ከተነጋገረ እርቅ ይኖራል። እርቅ ካለ ደግሞ ቂም ይጠፋል። ሁሉም በአንድ ሀሳብ ለሰላምና ለልማት ይሰለፋል። ለዚህም ነው ምክክር የሚያስፈልገው። ኢትዮጵያውያን ለዘመናት የሚሹትና በታሪክ አጋጣሚ ያገኙትን የምክክር ዕድል ተጠቅመው ለችግሮቻቸው መፍትሄ ማበጀት ከቻሉም ሀገራዊ አንድነትን በማጠናከርና ብሔራዊ መግባባትን እውን በማድረግ ሁሉም ኢትዮጵያዊ ለሀገር ግንባታ በአንድ ልብና በአንድ ሀሳብ የሚሰለፍበት አውድ ይፈጠራል። ጸብና ጥላቻ ከሌለ ተምረን ሰርተን ሀገርን ማሳደግ እንችላለን። ሰላም ሲኖር ተማሪ ይማራል፣ ገበሬ ያርሳል፣ ነጋዴ ይነግዳል። ሁሉም ተባብሮ ሀገርን መቀየር እንደሚችል እንጠብቃለን። በምክክሩ ሰላም ይሰፍናል። ይህ ምክክር ፈጣሪ ካገዘን ጥላቻን ለማስወገድ አቅም የምንፈጥርበት ነው። ኢትዮጵያ እያካሄደች ያለው አካታችና አሳታፊ የምክክር ጉባኤም ኢትዮጵያውያን በከፍተኛ ተስፋ የሚጠብቁት የአዲስ ምዕራፍ ጅማሮ ነው። ዘላቂ የሆነ ሀገራዊ ሰላምና መግባባትን ለማምጣት ሀገራዊ ምክክሩ ወሳኝ ሚና አለው። በኢትዮጵያ ጉዳይ ላይ በጋራ ተቀምጦ በሰላምና በግልጽነት መወያየት ለኢትዮጵያ ወርቃማ እድል ይዞ ስለመምጣቱም ከቤንሻንጉል ጉሙዝ ክልል የተወከሉ ተሞካካሪዎች ተናግረዋል። አሊ ደደፎ አስተያየቶቻቸውን እንደሚከተለው አዘጋጅቷል። እንዲህ አይነት ነገር በእድሜያችን አይተን አናውቅም። አሁን ያለው ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከወጣቶች፣ ከሴቶች፣ ከዲያስፖራዎች ተጠርቶ ሁሉም ስለ ሀገሩ የሚመለከተውን ሁሉ እያቀረበ እየተወያየ ነው። ሁሉም ያለውን ቅሬታ እያቀረበ እየተወያየ ነው። በጠረጴዛ ዙሪያ ሰው ውይይት ሲያደርግ ሰላም ይፈጠራል። ሰላም ከተፈጠረ ደግሞ ሀገር ይጸናል፣ የሀገር ልማት ይጨምራል። በስምምነት በመካከር እንዲፈታ በአንድ ቦታ ላይ የሀሳብ የበላይነትን በመስማማት ማድረግ ማለት ይሄ አንደኛ ለኢትዮጵያ ሕዝብና ሀገር ልዩና የመጀመሪያ ስለሆነ ትልቅ እድል ወርቃማ እድል ነው ብዬ ነው የምገምተው። ከወጣቶች፣ ከምሁራን፣ ከሴቶች፣ ከአካል ጉዳተኞች፣ ከሁሉም የማህበረሰብ ክፍል ኢቭን ውጭ ሀገር ራሱ ካሉ ከዲያስፖራ ያካተተ ነው። ስለዚህ የሚደረስበት ውጤት የተሻለ ውጤት ይመጣል ብዬ ነው የማስበው። ለምን የአገር ግንባታ ያለ ሰላም አይሆንም። ሰላም ደግሞ ያለ መግባባትና ያለ መመካከር አይመጣም። ስለዚህ ዋናው መመካከርና መግባባት ላይ መድረስ ነው። ይህንን ሁለት ጥቅሞች ይኖሩታል። አንደኛው የሀገር ግንባታና ዘላቂ የሆነ ብልጽግና እንዲኖር ያስደርጋል። ሁለተኛ ደግሞ ለህዝቦች ደግሞ ሰላም እንዲሰፍ ዘላቂ ሰላም እንዲመጣ መነጋገር ያመጣል ብዬ ነው የማስበው። ከአፋሙዝ ይልቅ በጠረጴዛ ዙሪያ እንፍታ ብሎ መቀመጥ ማለት ይሄ ትልቅ አንደኛ ዘላቂ መፍትሄ ነው ብዬ ነው የምገምተው። ከዚህ እንግዲህ የሚጠበቀው እስካሁን ድረስ ያራርቁን የነበሩ ጉዳዮች፣ ሲያጨቃጭቁን የነበሩ ጉዳዮች መፍትሄ ያገኛል ብዬ ነው የማስበው። ስለዚህ አሁን ባለነው መልኩ አሁን ባለነው አካሄድ ወደፊት የምንሄድ ከሆነ ጥሩ ነገር ይመጣል ብዬ እገምታለሁ።
ዘገባዎቻችን እንደቀጠሉ ናቸው። ከጦርነትና ከኃይል ይልቅ ችግሮችን በምክክር መፍታት የዘመናዊነት ማሳያ ነው ሲሉ የአሶሳ ከተማ ነዋሪዎች ተናገሩ። በተያያዘ ከሀገራዊ ምክክሩ ሰላምን የሚያጠናክሩና እድገትን የሚያፋጥኑ አሻጋሪ ሀሳቦች ይነሳሉ ብለው እንደሚጠብቁ የሰቆጣ ከተማ ነዋሪዎች ተናግረዋል። ምክክሩ የማህበረሰቡን ጥያቄዎችና ሀሳቦች ከቀበሌዎች ጀምሮ በየደረጃው ማደራጀቱ ትክክለኛ አቅጣጫና የሚገኘውን ብሩህ ውጤት አመላካች ስለመሆኑም ነው ያነሱት። አስተያየቶቻቸውን ተካትለን እንመለስ። ካልተነጋገሩበት፣ በጠረጴዛ ዙሪያ ካልተወያዩበት፣ ካልተናገሩበት መፍትሄ ካላመጡ ምንም አይነት ሌላ የሚፈታልን ችግር ያለ እስካሁን የነበረን የግጭት የጦርነት አዙሪት ተፈቶ ሰላማችን በደንብ ተጠብቆ ሁሉም ዜጋ በየትኛውም የሀገሪቱ አካባቢ ተንቀሳቅሶ መስራትም ሀብት ማፍራትም አገሬ ነው ብሎ መኖርም ጭምር በሚያስችል ደረጃ ንግግር ይደረጋል ብዬ ተስፋ አደርጋለሁኝ። እነዚህ አጀንዳዎች ተነስተው አገርን አንድ አድርገው ወጥተን ገብተን ተማሪው ሞቶ ተምሮ እንዲኖር ይሄ ነገር ጥሩ ሀሳቦች ተነስተው ይሄ ነገር ሰላም የሚመጣና አገራችን አንድ የሚያደርግ ነገር እንጠብቃለን። የጋራ ሀሳብ ይዘን አገራችን የምናለማበትንና አገራችን የምናሳድግበትን ወደ ብልጽግና ማማ የምንወጣበትን መንገድና ሀገሩን የምናሻገርበትን መንገድ ሀገራዊ ምክክሩ ይመክራል ብለን እናስባለን። በጠረጴዛ ዙሪያ ቁጭ ብሎ ችግሮችን ለመፍታት በመወያየት በጋራ በመግባባት አገርን በጋራ ለማሳደግ አንድ መፍትሄ ትልቁ መፍትሄ ቁልፍ ነው ብዬ ወስዳለሁ። በእርግጠኝነት በጦርነት ምን አመጣ አንድ ለውጥ ያለ በጦርነት የሚመጣ ለውጥ የለም፣ የሚመጣ ዘላቂ ሰላም የለም። በምክክር ግን ችግሮች፣ ግጭቶች በጠረጴዛ ዙሪያ ቁጭ ካልን መፍታት ይቻላል ማለት። በዚህ ውይይት ላይ የተመረጡት 8 ዋና አጀንዳዎች አሉ። እነዚህ 8 ዋና አጀንዳዎች ላይ በበሳልና በጥልቀት ሁኔታ ተነጋግረው ተወያይተው ሀገርንም ትውልድንም ሊያስቀጥል የሚችል ሊያስተምር የሚችል ሌሎች ሀገራትም እንደ ቤንችማርክ ወይም ደግሞ እንደ ሮል ሞዴል ሊወስዱት የሚችሉት የምክክር ጊዜው ካለቀ በኋላም ደግሞ ሌሎች የሚተገበሩ ነገሮችን እጠብቃለሁ። ሀገራዊ ምክክሩ አሳታፊና አካታች ሆኖ መጀመሩን በሌላ ዜና ተመካካሪዎች ገልጸዋል። ይህን ጉዳይ ይዘን ከባልደረባችን ሙሉ ግርማይ ጋር ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሙሉ እንዴት ውለሃል? ከተመካካሪዎች ሀሳቦችን ስትቀበል ነበርና በተለይ ከአካታችነት ጋር ተያይዞ የተነሱ ሀሳቦች ምንድናቸው? የዛሬው ውሎ ምን ገጽታ አለው? አመሰግናለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት እጅግ ውጣ ውረድ የበዛበትን ሂደት አሳልፎ እንግዲህ ሐምሌ 8 2018 ዓ.ም የሀገራዊ ምክክር ጉባኤ መጀመሩ ይታወሳል። እንግዲህ ዛሬ 3ኛ ቀኑን ይዟል። ይህ የሀገራዊ ምክክር ጉባኤ እንግዲህ ላለፉት 4 ዓመታት የሀገራዊ ምክክር ኮሚሽን የመጣባቸው ሂደቶችን ስንመለከት እጅግ አካታችነት፣ አሳታፊነት፣ ታማኝነትና ገለልተኝነትን መርህ አድርጎ ሲንቀሳቀስ ነበረ። ከታችኛው የመንግስት መዋቅር ጀምሮ እስከ ፌዴራል ድረስ የተለያዩ የማህበረሰብ ክፍሎችን ሲያሳትፍ ቆይቷል። በዚህም ከ200 ሺህ በላይ የሚሆኑ ዜጎችም በቀጥታ ተሳታፊ መሆናቸውም ነው እንግዲህ መመልከት የቻልንበትን ሂደት ያሳለፈው። እንግዲህ አጠቃላይ የሀገራዊ ምክክር ጉባኤ በዚህ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ነው የሚገኘው። በዚህኛው የሀገራዊ ምክክር ጉባኤ ላይ የተዘጋጁ ዋና ዋና የሚባሉ 8 አጀንዳዎችም አሉ። እነዚህ 8 አጀንዳዎች ደግሞ አጠቃላይ ያሉት ወደ 4000 የሚሆኑ ተመካካሪዎች በተመረጡበት እንግዲህ ለነዚህ 4000 ተመካካሪዎችም እንግዲህ ወደ 8 ቡድን በመከፈል የራሳቸውን የሆኑ አጀንዳዎቻቸውን ወደ 8ም ተከፍሎ በዚህ ዙሪያ ላይ እንግዲህ በዛሬው ዕለት ማብራሪያ እየተሰጣቸው ነው የሚገኘው። እንግዲህ ይህ ከተለያዩ ማህበረሰቡ የተውጣጡ የማህበረሰብ ክፍሎች እንግዲህ በእነዚህ በ8ቱ ዋና ዋና የሚባሉ አጀንዳዎች ላይም ሲወያዩ የሀገራዊ ምክክር እንግዲህ ሀገራዊ መግባባትን መፍጠር በዜጎች መንግስትና በልዩ ልዩ የፖለቲካ ኃይሎች መካከል መተማመንን መፍጠርና እንዲሁም ደግሞ ምክክርን ባህል አድርጎ ከመቀጠል አንጻር የራሱን አሻራ ያስቀምጣል ተብሎ ነው የሚጠበቀው። እንግዲህ አጠቃላይ ኢትዮጵያ ውስጥም ዘላቂ ሰላምን ከመፍጠር እንግዲህ የሀገረ መንግስቱንም ጽኑ መሰረትን ከማስያዝ አንጻር እንግዲህ በዚህ ምክክር ላይ የሚጠበቁ ውጤቶች ናቸው። ያለኝ አጠቃላይ መረጃ ይሄን ይመስላል። እናመሰግናለን ስለ መረጃዎቹ ሙሉ። መልካም ጊዜ። ኢትዮጵያ በረጅሙ የሀገረ መንግስትነት ታሪኳ በበርካታ ፈታኝ ሂደቶች ውስጥ አልፋለች። እነዚህን መሰረታዊ ልዩነቶች ለመፍታት የተሄደበት መንገድ ደግሞ ከውይይትና ከንግግር ይልቅ አፈሙዝን አማራጭ አድርጎ ቆይቷል። ይህንን ችግር ለመፍታት የተጀመረው ሀገራዊ ምክክር ደግሞ በሌላ መልኩ ተስፋ ተደርጎበታል። ተስፋ የጫነኝ
ኢትዮጵያ በረጅሙ የሀገረ መንግስትነት ታሪኳ በበርካታ ፈታኝ ሂደቶች ውስጥ አልፋለች። እነዚህን መሰረታዊ የልዩነት ሂደቶችን ለመፍታት የተሄደበት መንገድ ግን ከውይይትና ከንግግር ይልቅ ጉልበትና አፈሙዝን አማራጭ ያደረገ ነበር። ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። እነዚህ እንደ ባህል የተቆጠሩ የኃይል አማራጮች ታዲያ ዘላቂ ሀገራዊ መፍትሄ ነው ከማድረግ ይልቅ ሀገርና ሕዝብ በፈታኝ አዙሪት ውስጥ እንዲያልፉ ምክንያት ሆኖ መቆየቱን ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው ባለሙያ ይናገራሉ። በየዘመናቱ የሚመጡ የመንግስታት ወይም ደግሞ መንግስት የሚመሰርቱ በኃይልም ሆነ ዲሞክራሲን ከኃይል ጋር ቀላቅሎም ሆነ መሰል በሆኑ አጋጣሚዎችን በመጠቀም መንግስት የመሰረቱ አካላት እንዴት ነው አገር ይመሩ የነበሩት የሚለውን በምንመለከትበት ጊዜ ያ ይዞ የመጧቸው አስተሳሰቦች ለዘመናት አብሮ በኖሩ ህዝቦች መካከል እንግዲህ በዛ ሀገር ነች ኢትዮጵያ እንደምታወቀው። ወደ ስልጣን የሚመጡ አካላት ደግሞ የራሳቸው የሆነ ፊሎሶፊ ያላቸው፣ ፍልስፍና ያላቸው፣ አገር ለመምራት ይዟቸው የሚመጧቸው አይዲዮሎጂዎች አሉ። እነዚያ ምን አይነት ነገር ፈጠሩ? በማህበረሰቡ መካከል አብሮ በሚኖሩ ሰዎች መካከል ልዩነቶችን ፈጥሯል። በሌላ በኩል ደግሞ የስልጣን ምንጭና ባለቤት የኢትዮጵያ ህዝብ ከመሆን ይልቅ በአሸናፊና ተሸናፊ ትርክት ላይ መሰረቱን ማድረጉ የዴሞክራሲ ተቋማት እንዳይረጋጉና የዜጎች ፍላጎትም በሚጠበቀው ልክ እንዳይከበር አድርጎት ቆይቷል። ኢትዮጵያውያን የቆየ የውይይትና የንግግር ባህል አላቸው። በመሆኑም እንደ ሀገር ስኬታማ ለመሆን ይህንን ማዘመን እንደሚገባም ተጠቁሟል። በእርግጥ ይቺ ሀገር ይህን ያህል ሺህ ዓመታት ስትኖር ግጭቶች ወይ ንግግሮች አልኖሩም ማለት አይደለም። ሀገራችን ባህሏ በጣም ሰፊ ነው። የውይይት ባህል የምታውቅ ነች። በኦሮሞ ብንሄድ በባህሉ፣ በአፋር በዳጉ ያኛው ገዳ ሲስተም አለ፣ በደቡብም አለ። የሰላም፣ የእርቅ፣ የውይይት፣ የምክክር በአማራውም በሁሉም ዘንድ አለ። አሁን ይህንን በዘመናዊው ወደ ዘመናዊ ዴሞክራሲ ከሚለው ነገር እንደውም የኛ ወጣልና ሰፋ ያለ በልበ ሰፊነት የሚደረግ ነው። ምክንያቱም መቻቻልን ኢትዮጵያውያን ያውቁበታል። ከአብዮቱ ጅማሮ ከ60ዎቹ የተጀመረው የኤሊቶቹ እንቅስቃሴ በኋላ ነው የመቻቻል ነገራችን እየተበላሸ የመጣው። የቀድሞ የነበረውን ባህላዊ የነበረውን እና ሀገር በቀል የነበረውን ባህል አደራጅቶ አሳድጎ ቅድም የጠቀስኳቸውን አሳድጎ ወደ ዘመናዊነት ቢመጣ ለብዙዎች የሚተርፍ ነገር። ኢትዮጵያውያን ያሏቸው ልዩነቶች በውይይትና በንግግር ለመፍታት በሚል ከ4000 በላይ ተወካዮቻቸውን ወደ አዲስ አበባ ልከው በመመካከር ላይ ይገኛሉ። በዚህም በሂደቱ ካለፉ ሀገሮች ተሞክረው በመማር አጋጣሚውን በመልካም መመንዘር የወቅቱ የኢትዮጵያውያን አንገብጋቢ ጉዳይ ነው። ምክክር ሁላችንንም አሸናፊ የሚያደርግ እንደሆነ ከተለያዩ አገራት እና በተለያዩ የዓለም ክፍል የተደረጉ የጦርነቶች ድምዳሜ ምን ይመስላል የሚለውን ማየት እንችላለን። የትኞቹም ኢንትረስት ግሩፕስ ወይም የተለያየ ፍላጎት ያላቸው አገራት እና ቡድኖች ፍላጎቶቻቸውን በሰላም መፍታት ካልቻሉ ወደ ጦርነት ውስጥ ይገባሉ። ረዥም ጊዜ የወሰደ ብዙ ሀብት፣ ብዙ የሰው ነፍስ እና ብዙ ኪሳራ ከደረሰ በኋላ ወይ እርስ በርሳቸው ካልሆነም ሶስተኛ ወገን ገብቶ ወደ ንግግርና ወደ ምክክር ነው የሚመጣው። በሀገራችንም ይሄን ነገር አይተን ያለፍንበት ነው፣ የቅርብ ጊዜውም ጨምሮ። ምክክር ሁላችንንም እንዴት ነው አሸናፊ የሚያደርገው ብለን ስንል በዋናነት የሁላችንንም ሼርድ ኢንትረስት ይሄ የጋራ የምንላቸውን ፍላጎቶች እና የጋራ ስጋቶቻችንን እንድንለይ ነው የሚያደርገው። በንግግርና በውይይት መካከል መፍትሄ ይገኛል። መፍትሄ ደግሞ የዛሬን ብቻ ሳይሆን የመጪውን ትውልድ ዕጣ ፈንታን በማይናወጥ መሰረት ላይ ይገነባል። ኢትዮጵያም ሂደቱን ጀምረዋለች። ለስኬቱ በጋራ መስራት ደግሞ የእያንዳንዱ ዜጋ ኃላፊነት ነው። መተሳሰብ፣ መደማመጥና መግባባት የኛ የኢትዮጵያውያን መገለጫ እሴት ነው። ደስታን በጋራ አድምቆ መከፋትን በአብሮነት ማሳለፍ፣ በመካከል አለመግባባት ሲፈጠር ተመካክሮ ተወያይቶ ችግርን መፍታት አብሮ ለመዝለቃችን ታሪካችን አንዱ እማኝ ሆኖ ይታያል። በተለይ ደግሞ የአንዳችን መኖር ለሌላችን ሕልውና የግድ የሆነብን ኡቡንቱን ከሳቢ አሻግረን ይኖርንና
እየኖርን ያለን ህዝቦች ስለመሆናችን ብዙ የታሪክ ማስረጃዎችን ማንሳት እንችላለን። ይህንን መነሻ በማድረግ አልጋነሽ ተካ ተከታዩን ዘገባ አሰናድታለች። የሰው ልጅ የመኖር ሚስጥር በሌላው ሰው መኖር ውስጥ የተቃኘ መሆኑን የሚረዳበት የአፍሪካውያን ጥልቅ ፍልስፍና አለ። ኡቡንቱ አንዳችን ያለ ሌላችን ባዶ፣ ስብዕናችንም ያለ ማህበረሰባችን ያልተሟላ መሆኑን የሚመሰክር እሴት። ለኢትዮጵያውያን ግን ይህ ፍልስፍና ብቻ አይደለም፣ የዕለት ተዕለት የህይወት መርህና ታሪክም ጭምር ነው። በደስታው አደባባይ አብሮ የሚፈነጥዘው፣ በሀዘኑ አብሮ እንባ የሚያብሰው፣ በቁብና በድር የሚተጋገዘው ይህ ህዝብ አንዱ የአንዱ ህይወት ዋስትና መሆኑን በተግባር ያውቀዋል። ኢትዮጵያ ትናንቷ የተቀመጠበት መሰረት ዛሬዋ የቆመበት ማማ ይኸው ነው። ኢትዮጵያውያን ሃይማኖት፣ ብሔር፣ የፖለቲካ አመለካከት፣ የባህልና የቋንቋ ልዩነት ቢኖራቸውም የጋራ የሆነችው ሀገር ግን አንድነታቸውን፣ አብሮነታቸውንና ማንነታቸውን ታስታውሳለች። በልዩነት መካከል ነው አንድነታችን። ልዩነታችን የእውቀት ምንጭ ናቸው። የእውቀታችን ምንጭ ነው። የምርምር ምንጭ ነው። የጥንካሬያችን ምንጮች ናቸው። አንድ ላይ ስንሆን ያልታየ ጉልበት ይመጣል። ያልታየ አቅም ይገናኛል። ለዛ ነው መግባባት፣ መደማመጥ። ሳዳምጥሽ ነው አንቺ ጋር ያለውን ውበትና ጥንካሬ ማግኘት የሚችለው። ኢትዮጵያውያን በረጅሙ የታሪክ ጎዳና ላይ እንደ ግለሰብ ስብዕናን፣ እንደ ህዝብ ደግሞ ህብረትንና ጥንካሬን ተጎናጽፏል። በዚህ የጉዞ ሂደት ውስጥ አለመግባባቶች ሊፈጠሩ ይችላሉ። ነገር ግን ኢትዮጵያውያን በተለመደው የጥበብ መንገድ መስማማትን መፍጠር የሚችሉ አርቆ ሀሳቢዎች ናቸው። ለመግባባትና ለሰላም ልብ ከተከፈተ መፍትሄው ከማንም እጅ አይጠበቅም፣ በእጅ ላይ ነውና። ተፈጥሮ ያደላላት ያህል ጸጋዎቿ ይበዙላት፣ በተገኙበት ስፍራና አጋጣሚ ልጆቿ በኩራት የሚመሰክሩላትና የሚኮሩባት፣ የቁርጥ ቀን ሲገጥማቸው ሁሉን ረስተው በጋራ ዘብ የሚቆሙላት ኢትዮጵያ አጀብ የሚያሰኙ አዳዲስ ታሪኮችን እየጻፈች እዚህ ደርሳለች። ከራሷ ተሻግራ ለጎረቤቶቿ ብሎም ለሰው ልጆች ሁሉ ሰላምና ልማትን፣ እድገትና ብልጽግናን ለማምጣት ስትልም እንደመር ትላለች። አንድ ቤት ያህል ሆኗል ዓለም። አሁን ያለን አማራጭ በአንድ ቤት በሆነችው ዓለም ውስጥ መደመር፣ መገናኘት፣ መተሳሰብ። ኡቡንቱ ብለን አስበን የኔ ድርሻ ምንድነው ብለን ከማሰብ ውጭ፣ ከሌሎች ጋር አብረን ከመሆኑ ውጭ ዓለም አማራጭ የላትም። አሁን የደረስንበት ቴክኖሎጂ ለጥፋትም ለልማትም ቅርብ ነው። በጣት ንክኪ ላይ ደርሷል። ይሄንን ማስተዋል ያስፈልጋል። በአንድ ስህተት ዓለምን ልንጎዳ እንችላለን። ስለዚህ ይሄንን የተወጠረውን ግለኝነትን ላላ አድርገን በጋራ ለዓለም ጥንቃቄ ብናደርግ ይሄ መፍትሄ ነው። ዓለም ለመጠፋፋት ግለኝነት ነው እያጠፋፋን ያለ ነው። ግለኝነቱ ጥርጣሬን ፈጥሮ አንዱ ከጠነከረ እኔን ያጠፋኛል ብሎ አሁን ዓለም እየተላለቀ ያለው አይደለም። የኔ መጠንከር እኮ ያንቺ መጠንከር ነው ይላል ኡቡንቱ። እኔ እኮ ተሻልኩ ሆነው ከጎን ያሉ ሰዎች የተሻሉ ከሆነ ነው ብለን እናስባለን። እንደዛ ነው ማስበው። ከአፍሪካ አንድነት ምስረታ እስከ አፍሪካ ህብረት ማዕቀፍ አሻራዋን በማስቀመጥ የፓን አፍሪካኒዝም እሳቤ ወደ ተግባር እንዲቀየር የምትተጋዋ ኢትዮጵያ አፍሪካውያን ከተባበሩ ሰላሟ የተጠበቀ ከጠባቂነት የተላቀቀ የዳበረ ኢኮኖሚን መገንባት ይችላሉ። በዛ ዘመን አድዋን የመሰለ የድል ታሪክ የጻፉ በዚህኛው ትውልድ ደግሞ አይቻልም የተባለውን ሁለተኛውን አድዋ ታላቁን የኢትዮጵያ ህዳሴ ግድብ በላብና በገንዘባቸው የገነቡ ኢትዮጵያውያን የብልጽግና ዋስትና የሆነ ሰላማቸውንም በጋራ ማጽናት ይችላሉ። ይሄ መዳፍ ላይ 5 ጣቶች አሉ። 5ቱም ጣቶች ግን የተለያዩ ናቸው። በቁመት ይለያያሉ፣ በውፍረት ይለያያሉ፣ በቆሙበት ቦታ ሁሉ ይለያያሉ። ግን 5ቱም የበቀሉትና ያሉት መዳፍ ላይ ነው። ይሄንን መዳፍ እንደ ሀገራችን ብንወስድ ሀገራችን እኛ ከሌለን ምንም እንደማትሆን፣ እኛም ደግሞ የበቀልንበትን ሀገር ከሌለን ምንም እንዳልሆን፣ ያለ መዳፍ አንድ ጣት ምንም ነገር ማድረግ እንደማይችል፣ አንድ ጣት ደግሞ ብቻውን ሀገርም ላይ ሆኖ ብቻውን ምንም መስራት እንደማይችል፣ ቢያንስ ይሄ ጣት ጠንካራ ይባላል፣ ግን ራሱን ማጠብ አይችልም፣ ራሱን መቀለብ አይችልም። የግድ ከሌሎች ጣቶች ጋር መተባበር፣ አንድ ላይ መስራት፣ ለመጨበጥ ለመጉረስ እነዚህ ጣቶች ሁሉ አንድ ላይ መምጣት አለ። የከፍተኛ ትምህርት ተቋማት የኢትዮጵያዊነት እሴቶች ማሳያ ናቸው። እኔ ብለው ተነስተው እኛም መፍጠር የቻሉ መንደር የሚል የተለመደ እሳቤን በሀገር የተኩ የነገ ባለ አደራዎች ናቸው። በኢትዮጵያ መካሄድ የጀመረው ታሪካዊ የምክክር ጉባኤ እውነተኛ ሀገራዊ መግባባትን ለመፍጠርና ለተተኪው ትውልድ የተረጋጋች ሀገርን ለማስረከብ ትልቅ ተስፋ የተጣለበት ስለመሆኑ ተመካካሪዎች ገልጸዋል። ምክክሩ የኢትዮጵያውያንን ባህላዊ የእርቅ ስርዓቶችን፣ ሀገር በቀል እውቀቶችን እንዲሁም ሳይንሳዊ አካሄዶችን በማቀናጀት ጥቅም ላይ መዋሉና በሀገር ደረጃ ለመምከር ጉዞ መጀመሩም አዲስ ልምምድን ይዞ መጥቷል። ዛሃራ መሐመድ።
የኢትዮጵያን ልዕልና ያስቀደመውና ለቀጣዩ ትውልድ የተረጋጋች የለማች ሀገርን የማስረከብ ግብን አንግቦ የተጀመረው የሀገራዊ ምክክር ጉዞ በተመረጡ አጀንዳዎች ላይ ውይይቱን አጠናክሮ ቀጥሏል። የምክክር ሂደቱ ፍጹም አካታች እንዲሆን ወጣቶች፣ ሴቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተፈናቃዮች፣ አካል ጉዳተኞች፣ ዲያስፖራዎችና ታጣቂዎችን ጨምሮ ልዩ ልዩ የማህበረሰብ ክፍሎች በሂደቱ ቀጥተኛ ተሳታፊ እንዲሆኑ አድርጓል። ይህም የምክክር መድረኩ የጥቂቶች ብቻ ሳይሆን የጠቅላላው የኢትዮጵያ ሕዝብ ድምጽና እውነተኛ ፍላጎት የሚያንጸባርቅ በመሆኑ ፋይዳው ትልቅ ነው። በዚህ በአገራዊ ምክክር ኮሚሽን ማለት ነው ከስራ ከጀመረ ጊዜ ጀምሮ በተለይ ከ2016 ጀምሮ ከተሳታፊ ልየታ ጀምሮ አካታችነት ላይ ምንም ጥያቄ የሚነሳበት ነው ብዬ አላምንም። ምክንያቱም ሁሉም የህብረተሰብ ክፍል አካል ጉዳተኛ፣ አርብቶ አደር፣ ሴት፣ ወጣት፣ የሃይማኖት ተቋማት፣ ወታደር ሁሉንም አካል የሚሳተፍበት ፕሮግራም ነው፣ የምክክር ሂደት ነው የሚል እይታ አለን። እንዲያለ ስብስቦች ያው ከነበሩን ከመጣንበት ስርዓት አንጻር ሲታሰብ እንደ አይነት ነገር እንደ ሀገር ለመጀመሪያ ጊዜ ነው ተመካክሮ ሀገርን ለማሻገር ያሉብንም ችግሮች የተግባባንበትን ለማስቀጠል ያልተግባባንበትን ደግሞ በውይይት በመደማመጥ በመነጋገር ኢትዮጵያን ለማስቀጠል ሀገራችንን ወደፊት ለማሻገር ተሰባስበናል። በሙሉ እምነት ለውጥ ይመጣል ብዬ አስባለሁ። ይሄ የምክክር ሂደት እጅግ ለሀገራችን በጣም ወሳኝ ነገር ነው። ስለዚህ ኢትዮጵያ ውስጥ ብዙ ልዩነቶች አሉ። እነዚህ ልዩነቶች በሰላማዊና በሰለጠነ መንገድ በውይይት ችግሮችን ለመፍታት እጅግ አስፈላጊ ነው ብዬ አስባለሁ። በሂደቱ ውስጥ ልዩ ልዩ የፖለቲካ እይታዎች፣ የተለያዩ የህብረተሰብ ክፍሎች ስጋቶችና የመፍትሄ ሀሳቦች ያለምንም ገደብ እንዲንሸራሸሩ ሰፊ እድል ተፈጥሯል። በሀገራዊ አጀንዳዎች ላይ የተያዙ ልዩነቶች በግልጽና በነጻነት የተደመጡበት መድረክ መሆኑ የሀሳብ ብዝሃነትን እንደ አንድ ጥንካሬ በመውሰድ የተለያየ አመለካከት ያላቸው አካላት በጋራ ሀገራዊ ጉዳዮች ላይ በሰለጠነ መንገድ እንዲወያዩ ማስችሏል። ከሁሉም የሀገሪቷ ክፍል ተወታቶ የመጣ የማህበረሰብ ክፍል መኖሩ ምናልባት እኔ በዘመኔ ያልደረስኩባቸው ክልሎች ይኖራሉ። የዛን ክልል እይታ እኔም ማላውቀው ይኖራል። እኔ ያለሁበትን ክልል እይታ እነዛ ሰዎች ላያውቁ ይችላሉ። መምከር ማለት ያደል ትርጉሙ አጠቃላይ ለአንድ የአካል ጉዳተኛ ዜጋ ማለት ነው አካል ጉዳተኛ በተመለከተ ከቀረቡት 8 አጀንዳ ውስጥ የእኛን ጉዳይ እንዴት ይታያል የሚለውን ነገር በደንብ ሰፋ አድርጎ ማየት ይፈልጋል። አካል ጉዳተኛና ሰላም፣ ምክንያቱም ሰላም ውስጥ አንዱ አጀንዳ ሰላም ነው። ሰላም ችግር በሚፈጠር ሰዓት ላይ የመጀመሪያ ተጎጂው ራሱ አካል ጉዳተኛ የህብረተሰብ ክፍል ነው። ፕላስ በሰላም እጦት ውስጥ ደግሞ አንደኛው ተጎጂ የሚሆነው ችግር ፈጣሪው አካል ጉዳተኛ ነው የሚሆነው። ስለዚህ የነገ ህይወቱ ላይ አካል ጉዳተኛ ሆነ ማለት ደግሞ ሌላ ፕሮዳክቲቭ ላይ ኢኮኖሚው ላይ ማህበራዊ ህይወት ላይ የራሳቸው የሆነ ተጽዕኖ አዎንታዊ ያልሆኑ ጎጂ የሆኑ ተጽዕኖዎችን እየፈጠረ ይመጣል። ሁሉም የአጀንዳዎች ጉዳይ ላይ የአካል ጉዳተኛ ሴንስ የሚያደርጉ ሀሳቦች እንዳሉት የተረዳ ነው። እኛ ከውጭ ያለው ማህበረሰብም በጉጉት የሚጠብቀው ነገር ነው። ስለዚህ ያሉ ልዩነቶች ተፈተው በሰላማዊ መንገድ ሰው በሰላም ወጥቶ እንዲገባ፣ የህግ የበላይነት እንዲከበር፣ የመንግስት ሉዓላዊነት መንግስት ደግሞ ሉዓላዊነትን አስከብሮ በሰላማዊ መንገድ ጋይድ እንዲያደርግ ህዝቡም ይጠብቃል። እኛ የምንወያየው በዚህ መንገድ ነው። ስንወያይ አውርደን በሰፈር ደረጃ ሳይሆን አንድ ኢትዮጵያን ማዕከላዊነት ያደረገ ሀሳብ ነውና የምናካሂደው እጅግ ተስፋ የሚጣልበት ነው። እኔም ደስ ብሎኛል። የላከንም ህዝብ ይህን ተስፋ አድርጎ ነው የላከን። ጥሩ ነገር ነው ብዬ አስባለሁ። ኮሚሽኑ ምክክሩ ውጤታማና ፍሬያማ እንዲሆን ዓለም አቀፍ አሰራሮችና የሀገር በቀል እውቀቶችን ያጣመረ ስልታዊ አካሄድ መከተሉ እንዲሁም አጀንዳዎችን ለሀገራዊ ጉባኤ የማቅረብ ሂደቱ በስነ ስርዓት የተመራና ገለልተኝነቱን የጠበቀ መሆኑ ሂደቱ ተአማኒና ህጋዊ የህዝብ ቅቡልነት እንዲኖረው አድርጎታል። በዚህ ምክንያት ተመካካሪዎች በውጤቱ ላይ ትልቅ ተስፋ እንዲኖራቸው አድርጓል። ይህ ምክክር በሁሉም ኢትዮጵያዊ በእኩልነት፣ በሰላም፣ በፍትሃዊነት የሚኖርበትን ዘር የሚሰራበት የምክክር ቆይታ ነው ብዬ ነው የማስበው። ነገር ግን እዚህ ያለ 4000 ሰው ብቻ አይደለም ይሄን ምክክር ውጤታማ የሚያደርገው ከኋላ ያለ 130 ሚሊዮን ጠጋ የህብረተሰብ ክፍል ማህበረሰብ የሀገሪቷ ዜጋ ሁሉም የራሱን ኮንትሪቢዩሽን ስናደርግ ነው ሰላም የሚመጣው፣ ኢኮኖሚው የሚያርገው፣ ሁሉም የሚሳካው። ውጭ ያለው ለሚመለከተው አካል ከዚህ በኋላ እንግዲህ አገር በቲክቶክ ወይም በፌስቡክ የምትመራ ሳይሆን እንደዚህ ተሰባስበናል፣ እየተነጋገርን ነው፣ እየተወያየን ነው፣ ችግሮችን ነጥለን ለማውጣት እየሞከርን ስለሆነ አይ ቲንክ ከዚህ ከወጣን በኋላ ብዙም ያን ነገር ትኩረት ያገኛል የሚል እምነት የለኝም። ተሰባስበን እየተነጋገርን ስለሆነ
ለውጦቹ እዚሁ እየመጣን እየተነጋገረን እንፈተዋለን፣ እንመካከራለን። ወደፊት መነጋገሩ መወያየቱን ይቀጥላል የሚል ተስፋ አለኝ። የሲዳሞ አለ፣ የኦሮሚያው አለ፣ የአማራው አለ። እያንዳንዱ ብሔር ብሔረሰብ አንድ ላይ ነን ያለ ነው እና መመካከር ማለት ይሄ ነው ትርጉሙ። ከቁስል መዳን መፈወስ፣ እንዲሁም ደግሞ ለቀጣይ ብርሃን ይዞ መገኘት ነው ብዬ ነው የማስበው። በሀገራዊ የምክክር ጉባኤው ላይ የተመረጡ አጀንዳዎችና እየተካሄዱ ያሉ ውይይቶች ለኢትዮጵያ ዘላቂ ሰላም፣ አብሮነትና የፖለቲካ ባህል እድገት መሰረት የሚጥሉ ናቸው። ሂደቱም በጋራ መግባባት ላይ የተመሰረተ መፍትሄ ለማምጣት የሚያስችል ወደፊት ለሚከናወኑ ሀገራዊ ምክክሮችና የፖለቲካ ውይይቶች አርአያ የሚሆን ጠንካራ መሰረት የሚጥል ነው። ለብዙ ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። እንባችንን እናብስ ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ታርደኛለች። ይህ የኔ ብቻ ድምፅ አይደለም። ይህ ከሩቅ ያሉት ሴቶችና እናቶች ድምፅ ነው። ዛሬ ኢትዮጵያ እያዳመጠች ነው። ባለመነጋገራችን ብዙ አጥተናል። ያተረፈኑ ነገር እንባ፣ መቀበር ተጨምሮ ጥላቻ፣ ሐዘን፣ በቀል ነው። እሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። ነገር ግን ቤት የምትገነባው እጆች ሲተባበሩና ልቦች ሲደማመጥ ነው። ኢትዮጵያ የእናንተ የእኛ የሁላችንን ናት። ወገኖቼ ይዛችሁ የመጣችሁን ቁጣ ቋጠሮ ይዛችሁ አትመለሱ። ተመካከራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናድርግ። እኔና የብዙ እናቶች ይህ ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን ዕለተ አርብ ላይ እየተከታተላችሁ ትገኛላችሁ። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት ለማገዝ በግብርናው ዘርፍ እየሰራ መሆኑን የኦሮሚያ ቡሳ ጎኖፋ ገለጸ። ተቋሙ የሚያመርተውን ምርት በሰው ሰራሽና በተፈጥሮ አደጋዎች ችግር ለደረሰባቸው ዜጎችና ለተማሪዎች ምገባ በመዋል የዜጎችን ችግር ከመፍታት ባለፈ የምግብ ሉዓላዊነትን ለማረጋገጥ በትኩረት እየሰራ ነው። የኦሮሚያ ቡሳ ጎኖፋ የአባላት 3ኛ ጠቅላላ ጉባኤ በአዳማ ከተማ እየተካሄደ ነው። ይህንኑ ጉባኤ እየተከታተለች የምትገኘው ባልደረባችን ሀምራዊት ብርሃኑ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። ሀምራዊት እንዴት ውለሻል? የኦሮሚያ ቡሳ ጎኖፋ በ2018 ዓመት ዜጎችን ለመርዳት ምን አይነት ስራዎችን አከናውኗል? በመድረኩ ላይ የተነሱ ሀሳቦችን ጠቅልላ አድርገሽ አጋሪን።
ባልደረባችን ሀምራዊት ልናደምጣት አልቻልንም። በድጋሚ ወደ በኋላ ላይ እናገኛታለን። ወደ ሌሎች ዘገባዎች እናልፋለን። የአዲስ አበባ ከተማ የ2018 በጀት ዓመት የማጠቃለያ ስራዎች አፈጻጸም ግምገማ መድረክ መካሄድ ጀመረ። ለ3 ቀናት በሚቆየው ግምገማ በ2018 በጀት ዓመት ለመፈጸም የተቀመጡ ግቦችና የበጀት ዓመቱ አፈጻጸም ከ5 ዓመት ስትራቴጂክ እቅድ አፈጻጸም ጋር ተያይዞ ይገመገማል። በከተማዋ ባለፉት 5 ዓመታት በ24/7 አዲስ የስራ ባህል ያለ ረፍት በተሰራው ስራ የአዲስ አበባን ገጽታና የነዋሪዎችን ሕይወት በመቀየር ትልቅ ውጤት የተመዘገበበት ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከተማዋ የሰላምና የልማት ማዕከል ሆና ማህበራዊ ፍትህ የነገሰባት ጽዱና አረንጓዴ ማድረግ መቻሉን ተናግረዋል። ከንቲባዋ ከስኬቶቻችን ባሻገር ዛሬም ያልተሻገርናቸው ችግሮች አሉብን ሲሉም ጠቅሰዋል። አሁንም አመራራችን እኩል ትጋትን ታጥቆ 24/7 የስራ መርህ ውስጥ ገብቶ ሁሉም እኩል ውጤታማ መሆን የቻለበት ደረጃ ላይ አልደረስንም። በየቦታው ያፈጻጸም ልዩነቶቹ ጎልተው ይታያሉ እና ወደ አንድ ተቀራረበ ያፈጻጸም ደረጃ ለማምጣት በደንብ መገምገም መቻል አለብን። የመሶብ ዲጂታል ማዕከል ያልገቡ አገልግሎቶች ላይ ዛሬም ትልቅ እንግልቶች አሉ። ጉቦኝነት አለ፣ ዳተኝነት አለ። በቅንነት ከማገልገል ይልቅ አሁንም ተገልጋዮችን በአግባቡ አክብሮ አለማገልገል አመራሮቻችን ላይ ከሚንጸባረቁ ተግዳሮቶች ውስጥ የሚታዩና አሁንም ህዝቡ የሚናገርና ቅሬታ የሚያቀርብባቸው እንደሆኑ ትኩረት እንድናደርግና እንድንገመግም ያስፈልጋል። ከኑሮ ውድነትና ከፍልሰት ጋራም ትልልቅ ተግዳሮቶች አሉ። ምንም እንኳን በርካታ ጥረቶች ብናደርግም አሁንም የከተማችን ፈተና ናቸውና ይህንንም አያይዘን ሌሎች ለአፈጻጸም መጓደል አስተዋጽኦ ያደረጉ ዝርዝር ሁኔታዎችን እነኚህ ለመነሻ የጠቃቀስኳቸውን ጨምረን ማየት ያስፈልጋል። እንደ ሪፖርተራችን የመራደም ዘገባ በግምገማ መድረኩ ዝርዝር ውይይት ከተደረገ በኋላ በቀጣይም የከተማ አስተዳደሩ የትኩረት አቅጣጫ ይቀመጥበታል ተብሎ ይጠበቃል። ከስኬቶቻችን ምንድነው የተማርነው? እንዴት እናስፋቸው? የበለጠ እንዴት እያላቅን እንሄድ? ምን ብናረግ ነው እነኚህ ስኬቶች በጣም ከዚህ በላይ የምናሰፋው የሚለው የግምገማችን ማዕከል ይሆናል። ምክንያቱም ሰራን ጥሩ ውጤት መጣ እያልን ያለ ነው አጠቃላይ ካስቀመጥናቸው ግቦችና ካቀርናቸው እቅዶች አንጻር ነው እንጂ ከህዝባችን የመልማት ፍላጎትና ከብልጽግና ግባችን አንጻር በጣም ገና እንደሆን አመራራችን አስረግጦ መያዝ አለበት። ስለዚህ ከስኬቶቻችን ምን ተምረናል፣ እንዴት እናስፋቸው የሚለው በአንድ በኩል፣ በሌላ በኩል ደግሞ ከተግዳሮቶች አንጻር እንዴት እንለፋቸው። እነኚህ ተግዳሮቶች አሁንም ደጋግመው ከኛ ጋር እንዳይሄዱ እንዴት አድርገን ተግዳሮቶቹን እንሻገራለን፣ ተግዳሮቶቹን ስለመሻገር ከእያንዳንዱ አመራር ምን ይጠበቃል የሚለውን እንድናይ ያስፈልጋል። ባልደረባችን ሀምራዊት ብርሃኑን አሁን በድጋሚ አግኝተናታል። ከሷ ጋር ደግሞ ቆይታ ወደምናደርግበት ዘገባ ነው የምንሻገረው። አስቀድመን እንደጠቆምናችሁ የኦሮሚያ ቡሳ ጎኖፋ የአባላት 3ኛ ጠቅላላ ጉባኤ በአዳማ ከተማ እየተካሄደ ነው የሚገኘው። ይህንኑ ጉባኤ እየተከታተለች ነው የምትገኘው ሀምራዊት ብርሃኑ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ዳግም ተገኝታለች። ሀምራዊት እንዴት ቆይተሻል? የኦሮሚያ ቡሳ ጎኖፋ በ2018 ዓ.ም ዜጎችን ለመርዳት ምን ስራዎችን ሰርተዋል? አንቺ በተከታተልሹ መድረክ ላይ የተነሱ ዋና ጉዳዮችን ጠቅላላ አድርገሽ አጋሪን። አመሰግናለሁ መታሰቢያ። እንግዲህ የኦሮሚያ ቡሳ ጎኖፋ የአባላት 3ኛውን የጠቅላላ ጉባኤውን ነው ያካሄደው። እንግዲህ በዚህ ጉባኤው ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሎ አብዲ፣ ከፍተኛ የክልሉ አመራሮች እንደዚሁም ደግሞ አባላቶች የተገኙበት ነው። እንግዲህ እንደሚታወቀው ቡሳ ጎኖፋ ከገዳ ስርዓቶች ውስጥ አንዱ የመረዳዳት እሴት ነው። እንግዲህ ይህንን ለዘመናት በማህበረሰቡ ውስጥ ሲገለገሉበት የነበረውን የቡሳ ጎኖፋ የመረዳዳትና የመተጋገዝ እሴት እንግዲህ መንግስት ዜጎችን ሁለንተናዊ ተጠቃሚነትን አረጋግጣለሁ ብሎ በመደመር እሳቤ በያዘው ስራ እንቅስቃሴ መሰረት እንግዲህ የኦሮሚያ ክልልም ይህንን እሴት ወደ ተቋማዊ አሰራር አውርዶ በተለይ በሰው ሰራሽና በተፈጥሮ የሚደርሱ ጉዳቶችን ምላሽ እንደዚሁም ደግሞ ለመቋቋም የተለያዩ ስራዎችን ባለፉት ዓመታት ሲሰራ ቆይቷል። እንደሚታወቀው እንግዲህ በተለያዩ
ጊዜያት የሚከሰቱ አደጋዎችን ዜጎች ለመርዳት በተለይ በቁሳቁስ በገንዘብ እንደዚሁም ደግሞ በሀሳብ ደረጃ ሲረዳ መቆየቱን ነው የምናውቀው። እንግዲህ ዘንድሮም ደግሞ በ2018 ይህንኑ ተግባር በማጠናከር የተለያዩ ስራዎች እንደሰራ በሪፖርቱ የተመላከተ ነው ማለት ነው። በተለይ የሁለንተናዊ ሉዓላዊነትን ለማጠናከር የምግብ ዋስትናን አጠናክሮ መቀጠሉን የምግብ ዋስትናን ለዜጎች ለማስያዝ እንደዚሁም ደግሞ የተለያዩ ስራዎች በግብርናው ዘርፍ ሲሰራ ቆይቷል። እንግዲህ በክልሉ በተለያዩ ዞኖች የአርሶ አደሮችን መሬት የእርሻ መሬት በኮንትራት በመውሰድ እንደ በቆሎና ስንዴ ያሉ ምርቶች በብዛት እንዲመረቱ በማድረግ እንግዲህ ለዜጎች እንዲረዱ እንደዚሁም ደግሞ ለመደገፍ እና ለትምህርት ቤት ምገባ መዋሉን ነው የገለጸው ማለት ነው። እንግዲህ ይህ ተቋም እንግዲህ የመደገፍ ወይም ደግሞ የማቋቋም አቅሙን ለማሳደግም በኢንቨስትመንትና በትራንስፖርት ዘርፎች ውስጥ በመግባት የተለያዩ ስራዎችን ሰርቶ አቅሙንም ኢኮኖሚውንም እያሳደገ ዜጎችንም የመደገፍ ስራውን መቀጠሉን ነው የተናገሩት ማለት ነው። እንግዲህ በተለይ ደግሞ ባለፉት ጊዜያቶች ባለፉት አመታት ከ1 ሚሊዮን በላይ የሚሆኑ ዜጎች ተረጂዎች ነበሩ። እንግዲህ ዘንድሮ ደግሞ በተሰራው ስራና በተለይ የማቋቋም ስራዎች ወደ ግማሽ ሚሊዮን ማውረድ መቻሉን የተገለጸው። በሴፍቲኔት ደረጃም ደግሞ የተያዙ ዜጎች አሁን ላይ ራሳቸውን እንዲችሉ ከተረጅነት ወደ አምራችነት እንዲሸጋገሩ የተለያዩ ስራዎች ተሰርቶላቸው እንግዲህ አሁን ቁጥሩ መቀነሱን ነው የተገለጸው። እንግዲህ ዘንድሮ የታየውን ውጤት በማስቀጠል በቀጣይ አመታት በግብርናውም በሌሎች ዘርፎችም ይህ ተግባር ተጠናክሮ እንደሚቀጥልና ይህንን የኦሮሚያ ቡሳ ጎኖፋ የተሰኘውን ተቋም ወደ ኦሮ ኤድ የሚል ተቋም ለመቀየር ስራዎች እየተሰሩ መሆኑን ተገልጿል ማለት ነው። እናመሰግናለን ሀምራዊት፣ መልካም ቀን። ጤና ሚኒስቴር ከ20 ሚሊዮን በላይ ለሚሆኑ ዜጎች በክረምት የበጎ ፈቃድ አገልግሎት ለመስጠት ማቀዱን ገለጸ። ሚኒስቴር መስሪያ ቤቱ የክረምት በጎ ፈቃድ መርሃ ግብሩን በሸገር ከተማ ጋለቲ ማረሚያ ቤት አስጀምረዋል። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶና የጤና ሚኒስትሯ ዶክተር መቅደስ ዳባን ጨምሮ ሌሎች የስራ ኃላፊዎች በተገኙበት ነው መርሃ ግብሩ የተጀመረው። ምክትል አፈ ጉባኤ ባስተላለፉት መልእክት በማረሚያ ቤት የተጀመረው የጤና ሚኒስቴር የበጎ ፈቃድ ተግባር ታራሚዎችን ጤና ለመጠበቅ አስፈላጊ ስለመሆኑ አንስተዋል። ተቋሙ ባለፉት ዓመታት በርካታ የክረምት በጎ ፈቃድ አገልግሎቶችን ማከናወኑን የገለጹት ደግሞ የጤና ሚኒስትሯ ዶክተር መቅደስ ዳባ የነጻ ሕክምና አገልግሎቶችን የጤና ድጋፎችን ጨምሮ የአረንጓዴ አሻራ መርሃ ግብርና የቤት እድሳትም ስለመከናወኑ አብራርተዋል። በዘንድሮ ክረምትም 20 ሚሊዮን የሚሆኑ ዜጎችን የጤና ምርመራና የጤና በጎ ድጋፍ እንደሚያደርጉ ተናግረዋል። የበጎ ፈቃድ ተግባሩ ወደ 13 አይነት የሚደርሱ የበጎ ፈቃድ አገልግሎቶች የሚሰጡበት ሲሆን በተለይ ተደራሽ ባልሆኑ አካባቢዎች ላይ ትኩረት ይደረጋል ተብሏል። በዛሬው ዕለትም በሸገር ከተማ ጋለቲ ማለሚያ ቤት የጤና የበጎ ፈቃድ መርሃ ግብሩን በይፋ አስጀምረዋል ሲል የዘገበው ባልደረባችን መሀሪ አለሙ ነው። የፕሪቶሪያው የሰላም ስምምነት በትግራይ ክልል ዘላቂ ሰላም ያሰፍናል ተብሎ ቢጠበቅም ህገወጡ የህወሓት ስብስብ ስምምነቱን ለዳግም ጦርነት ዝግጅትና የጊዜ መግዣ አድርጎታል። ድርጊቱ ታይቶ በማይታወቅ መልኩ ለከባድ ዓለም አቀፍ ዲፕሎማሲያዊ መገለልና ማዕቀብ የዳረገው ሲሆን ቡድኑ በክልሉ ወጣቶች ላይ የጀመረው አስገዳጅ የአፈሳ ዘመቻም በትግራይ ህዝብ ላይ አዲስ የደህንነት ስጋት ፈጥሯል። አዝመራው ሙሴ የፕሪቶሪያው የሰላም ስምምነት ሲፈረም መላው የኢትዮጵያ ህዝብ በተለይም ደግሞ በጦርነት አዙሪት የዛለውና ሰላምን የተጠማው የትግራይ ማህበረሰብ አዲስ የማገገም ምዕራፍ ተከፈተ ብሎ ተስፋ አድርጎ ነበር። ሆኖም ግን ያ ተስፋ በሌላ ስውር ፍላጎት የተሸበበ ሆኗል። ጦርነት ዘወትር የሚሻው የህወሓት ስብስብ ስምምነቱን የተመለከተው ዘላቂ ሰላምን ለማውረድ ሳይሆን እንደ መደራደሪያና ለዳግም ጦርነት የሚዘጋጅበትን ወሳኝ የጊዜ መግዣ አድርጎ ነበር ከድርጊቶቹ አስቀድሞም መረዳት ይቻላል። ጦርነቱ ቀስቃሽ እነሱ ሆነው እያለ ሽንፈቱ ደግሞ የሚያጋጥማቸው መሆኑን በመገንዘብ የፕሪቶሪያው ስምምነት እንቀበላለን ብለው ወደ ፕሪቶሪያ ሄደው ተፈራርመዋል። ከዛ በኋላ የሄዱበት ምክንያት ጊዜ ለመግዛት እንጂ ከልብ ሰላም ፈልገው ለመደራደር እንዳልነበረ ወዲያውኑ ነው የተገነዘብ ነው። ዛሬ ግን ያ ስሌት የከሸፈ ይመስላል።
ቡድኑ የሙጥኝ ያለው ያ አደገኛ መንገድ ታይቶ በማይታወቅ መልኩ ለከባድ ዓለም አቀፋዊ ዲፕሎማሲያዊ መገለልና ውርደት ዳርጎት ታይቷል። ከዚህ ቀደም በድብቅና በበራሪ ወሬዎች ብቻ ይነገሩ የነበሩ የውስጥ የጭቆና በትሮች፣ የግዳጅ ወጣቶች አፈሳና ከታሪካዊ ጠላቶች ጋር ድንበር ተሻጋሪ ሴራዎችን የሚሰራበት አግባብ ዛሬ ጭንብላቸው ተገፎ በዓለም አደባባይ ይፋ ወጥተዋል። ይህ የዓለም አቀፍ ማህበረሰብ የቡድኑን አፍራሽና የሰላም ጠልነት ሚና በተጨባጭ የተረዳበት ማሳያ ደግሞ በምዕራባውያን አጋሮች በኩል የተወሰዱት የማያወላውሉ ፖሊሲያዊ ቁርጠኝነቶች ናቸው። በአንድ በኩል የአሜሪካ መንግስት በህወሓት ከፍተኛ አመራሮች ላይ የጣለው ጠንካራ ማዕቀብ፣ በሌላ በኩል ደግሞ የአውሮፓ ህብረት የፕሪቶሪያን ስምምነት በአስቸኳይ እንዲያከብር ያስተላለፈው ጠንካራ የመጨረሻ ማስጠንቀቂያ ቡድኑ ቀጠናውን ወደ ከፋ ትርምስ ለመክተት እያደረገ ያለውን ዝግጅት ሙሉ በሙሉ የተረዳ ነው። በዋናነት ተጠያቂው የህወሓት አመራር በመሆኑ አሜሪካኖቹ ማዕቀብ አድርገዋል። በተወሰኑ የአመራር አባላት የአውሮፓ ህብረትም ከባድ ማስጠንቀቂያ ሰጥተዋል። የፕሪቶሪያ ስምምነትን ተግባራዊ አድርጉ፣ አለዛ የተለያዩ ማዕቀቦች እናወርዳለን የሚል ማስጠንቀቂያ ሰጥተዋል። ስለዚህ በህወሓት አመራሮች ላይ የተጫነ ማዕቀብ በዛ ተወስኖ የሚቀርም አይመስለኝም። ተጨማሪ ማዕቀቦችም የሚያደርጉ ይመስለኛል። የደህንነት ምንጮች እንደሚያረጋግጡት ይህ ቡድን ስልጣን ለመጨበጥና ጠባብ ጥቅሙን ለማስከበር ካለው ግትር ምኞት የተነሳ የውጭ ኃይሎችን ፍላጎት በመሸከም በትግራይም ሆነ በጎረቤት ክልሎች ላይ አዲስ የደም አዙሪት ለመጫር እየሰራ መሆኑ በግልጽ እየታየ ነው። ህወሓት አመራር ከሻዕቢያ ጋር የሚያደርገው ያለ ቅንጅት፣ በተለይ ጽምዶ የሚባል አሊያንስ፣ አብሮ የመስራት ህብረት በትግራይ ህዝብ ላይ በቁስል ላይ እንጨት መጨመር ነው። ጽምዶ የሚለው ነገር ሲጀምር የህወሓት አመራር ራሱን ለማዳን ብቻ ነው አእምሮ ያለው፣ አእምሮ ውስጥ የተቀረጸው እንጂ ስለ ህዝቡ ምንም አይነት ደንታ ስለሌለው ነው ወደዚህ የገባው። ይሄ ደግሞ ያስከፍለዋል። አሁን ከዛ በላይ ደግሞ ሻዕቢያ ብቻን አይደለም ማየት ያለብን፣ ከሻዕቢያ ጀርባ ያሉት ኃይሎችም ማየት ጠቃሚ ይመስለኛል። በተለይ ግብፅ። እንግዲህ ይሄ ጽምዶ የተባለው ስትራቴጂክ ዓላማው እቅዱ ይሄ ነው፣ ኢትዮጵያን ለማፍረስ ነው። የዚህ ሁሉ ፖለቲካዊ ቁማርና አደገኛ ስሌት ዋነኛው ሰለባ ግን አሁንም ምስኪኑ የትግራይ ህዝብ ነው። ማህበረሰቡ ከጦርነት ቁስሉና ከደረሰበት ከባድ ማህበራዊ ቀውስ ገና ሳያገግም ቡድኑ የራሱን ህገወጥ አዋጅ በመደንገግ በትግራይ ወጣቶች ላይ ሰፊና አስገዳጅ የአፈሳ ዘመቻ ከፍቷል። ንጹሐን ወጣቶች ከቤተሰቦቻቸው እቅፍ በኃይል እየተነጠቁ ወደ ማሰልጠኛ ካምፖች እየታጎሩ ይገኛሉ። ይህ ድርጊት በክልሉ በሚኖሩ እናቶችና አባቶች ላይ ከፍተኛ የስነ ልቦና፣ የኢኮኖሚና የደህንነት ስጋት ጥሏል። ወጣቱ ና ተሰለፍ፣ ወደ ጽምዶ ግባ፣ ና ታጠቅ ሲሉት እምቢ እያለ ወደ ሁሉም አቅጣጫ እየፈረሰ ነው ያለው። ጥይትና ጠበንጃ ይዘው ነው አሁን በግድ ለማሰለፍ ከእናቶቹ እቅፍ እየነጠቁ ወጣቱን እየወሰዱ ያሉት። ይሄ ምን ያመለክታል? የውድቀታቸው ምልክት ነው። ጠበንጃና ዱላ ይዘው በየቤቱ እየሄዱ እያፈሱ ነው ያሉ ወጣቱ። ይሄ የውድቀታቸው ምልክት ነው። ስለሆነም በዚህ ህገወጥ ቡድን ከጦርነት አዙሪት ውስጥ መውጣት ላልቻለው የትግራይ ክልል ህዝብ ደህንነት ሲባል የመንግስትና የመላው ኢትዮጵያ ህዝብ ሁለንተናዊ ድጋፍ አሁን ላይ ከመቼውም ጊዜ በላይ ወቅታዊና አስቸኳይ ጉዳይ ነው። ሰራዊቱ ዋነኛ ተልዕኮ የሆነውን ሰላምና ጸጥታን የማረጋገጥ ተግባሩን እያከናወነ በአረንጓዴ አሻራም ሆነ በሌሎች የልማት ስራዎች ላይ የሚያደርገውን ተሳትፎ በይበልጥ አጠናክሮ ይቀጥላል አሉ በምስራቅ ወለጋ ዞን ስምሪት ወስዶ ግዳጅ እየፈጸመ የሚገኘው ሰራዊት አባላት። በምስራቅ ወለጋ ዞን ስምሪት ወስዶ ግዳጅ እየፈጸመ የሚገኘው ሰራዊት ከማህበረሰቡ ጋር በመሆን ተስፋን እንትከል በሚል መሪ ቃል ችግኝ ተክሏል። አስተያየቶቻቸውን ተከታትለን እንመለስ።
ዘንድሮ የምንተክለው እንደ መከላከያ ተስፋን ትከል የሚል መሪ ቃል ነው ችግኙን የምንተክለው። ሰራዊቱና ችግኝ የሚለው ሰራዊቱ የልማት ሰራዊት ነው፣ የሰላም ሰራዊት ነው። ከዚህ አንጻር ህዝብ ጋር በአካባቢ በግዳጅ ቀጠናው በሰፈረ ከህዝብ ጋር ችግኝ በየአመቱ እየተከለ ነው ያለ። ህዝብ ከዚህ አንጻር ሰራዊቱ የራሱ ሰራዊት መሆኑን የተገነዘበ ሁሉን ነገር የልማትም የሰላምም ከሰራዊቱ ጋር ተሰልፎ ነው ግዳጁንም ስራንም እየሰራ ያለና ትልቅ ምርታ ትልቅ ተስፋ ሰጪ ነገር ነው ያየ ነው። ከስራችን አንጻር ብዙ ቦታ ተክለናል፣ በየአመቱ ይተከላል። እንደ ሀገር ደረጃ እንደ መከላከያም ደግሞ እንደ በህዝ ደረጃም እየተከለን ያለ ነው እና ምርጥ አሻራ ነው፣ ምርጥ ተስፋም እያየንበት ነው። ያን የተከልነውን ዛሬ ፍሬ ላይ ነው ያለ ነው፣ ለውጥ ላይ ነው ያለ ነው። በአጠቃላይ መከላከያ ለአገር ጥበቃ ብቻ ሳይሆን ለወገንተኝነትም ለቀጣይ ትውልድም ተስፋ እያስቀመጥን ነው እኛ የምንሄደው። ይሄ ማለት ደግሞ ለማህበረሰቡ ለእናት ለአባቶቻችን ለውጥ ነው። እንግዲህ ያነሳሳን ሰራዊት ማለት የሀገር መከታ ነው። ለዚህ ሀገር መከታነቱን የሚገልጸው በውጊያ ወይም በተኩስ ብቻ ሳይሆን ከህዝቡ ጋር አብሮ ከጎን በመሆን በልማትም ተሳታፊ ነው። ይሄ ታሪካዊ መጣጣታችን እንደዛ ነው። የህዝብ አብራክንን ከህዝብ የተፈጠርን የህዝቡ ልጆች እስከሆን ድረስ ከህዝባችን ጎን ሆነን በማንኛውም የህዝብ ስራዎች ድጋፍ በማድረግ በልማቱ በመሳተፍ ላይ ከፍተኛ አስተዋጽኦ አለን ማለት ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ከውጪ ለትንታኔ ወደ መረጥነው ዘገባ ደግሞ እንሻገራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና በ2020 ፕሬዝዳንታዊ ምርጫ ጣልቃ መግባቷን የሚገልጹ ምስጢራዊ ሰነዶችን ይፋ ቢያደርጉም የደህንነት ተቋማት ግን ክሱን አስተባብለዋል። ፕሬዝዳንቱ በ2020 ምርጫ ዙሪያ በቻይና ላይ የሰነዘሩት ጠንካራ ውንጀላ በአሜሪካና ቻይና ግንኙነት ላይ አዲስ ውጥረትን ፈጥሯል። ወንድማገኝ ኃይሉ የአሜሪካ ዴሞክራሲ ባለፉት ጥቂት ዓመታት ውስጥ ከፍተኛ የፖለቲካ ንቅናቄዎችንና የስርዓት ፈተናዎችን አስተናግዷል። ከነዚህ ፈተናዎች መካከል ዋነኛው የምርጫ እምነትና የደህንነት ታማኒነት ጉዳይ ነው። የምርጫ ሂደት የአንድ ሀገር ሉዓላዊነትና የህዝብ ውሳኔ መገለጫ እንደመሆኑ መጠን በምርጫ ሂደት ላይ የሚነሱ ማናቸውም ጥርጣሬዎችና ውንጀላዎች ሀገራዊ ቀውስ የመፍጠር አቅም አላቸው። ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያኑ አቆጣጠር በ2020 በተካሄደው ምርጫም በዲሞክራቱ ጆ ባይደን ከተሸነፉበት ጊዜ ጀምሮም የምርጫው ውጤት እየተጭበረበረ ነው የሚል ተደጋጋሚና ያልተረጋገጠ ክስ ሲያቀርቡም ቆይተዋል። የአካሄድ በአሜሪካ ማህበረሰብ ዘንድ የምርጫ ተቋማትን እምነት እንዲያጡ ማድረጉ ብቻ ሳይሆን በፖለቲካ ፓርቲዎች መካከል ያለውን ልዩነት አክርሮታል። አሁን ደግሞ የኮንግረስ አጋማሽ ምርጫ በምስራቅ አድማስ ላይ በታየበት ወሳኝ ወቅት ፕሬዚዳንት ትራምፕ በዋይት ሀውስ በሰጡት የ25 ደቂቃ የቴሌቪዥን መግለጫም አዲስ የውዝግብ በር ከፍቷል። ቻይና በ2020 ምርጫ ጣልቃ መግባቷን ያሳያሉ የተባሉ ሚስጥራዊ ሰነዶቹን ይፋ ማድረጋቸው ጉዳዩን በድጋሚ የፖለቲካው ማዕከል አድርጎታል። ይሁን እንጂ የሀገሪቱ የደህንነት ተቋማት ቤጂንግ በምርጫ ውጤት ላይ ያሳደረችው ምንም አይነት ተጽዕኖ የለም ማለታቸውም በፕሬዝዳንቱ የፖለቲካ ንግግርና በተቋማቱ ሙያዊ ግኝት መካከል ያለውን ጥልቅ መቃረን በጉልህ አሳይቷል። በትራምፕ የቀረቡትን ክሶች ተከትሎም በርካታ ፍርድ ቤቶች፣ የምርጫ ቦርዶችና በየክፍለ ሀገራቱ የተደረጉ የድምፅ ድጋሚ ቆጠራዎች በ2020 ምርጫ ላይም የተደራጀ ወይም መጠን ሰፊ ማጭበርበር ስለመኖሩ ምንም አይነት ማስረጃ አላገኙም። እንደ አውሮፓውያኑ አቆጣጠር በ2021 ይፋ የሆነውና በወቅቱ በትራምፕ የተሾሙት ብሔራዊ የደህንነት ዳይሬክተር ጆን ራትክሊፍ በአሁኑ የሲአይኤ ዳይሬክተር ባዋቀሩት መዋቅር የተጠናው ሪፖርት የውጭ አካላት በምርጫው ቴክኒካዊ ሂደት ለምሳሌ በምዝገባ በድምፅ አሰጣጥና በቆጠራ ላይ ለውጥ ለማምጣት እንዳልቻሉ በግልጽ አስፍሯል። ሰነዶቹ እንደሚያሳዩት ቻይና ከ2008 ጀምሮ የአሜሪካ መራጮችን መረጃ ስትሰበስብ የቆየች ቢሆንም ይህ መረጃ በሕዝብ አማካሪዎች በነፃነት የሚገዛናም የምርጫ ውጤትን ለመገመት እንጂም ውጤቱን ለመቀየር የሚጠቅም እንዳልሆነም ባለሙያዎች ይገልጻሉ። ትራምፕ ይፋ ያደረጉት ሰነዶች እርሳቸው ካሏቸው ክሶች በተቃራኒ የቆሙ ሆነው ተገኝተዋል። ለአብነትም አንደኛው የሲአይኤ ሰነድ ስለ አሜሪካ ሳይሆን ስለ ቬኔዙዌላ ምርጫ የሚያወራ ነው። ሌላኛው ሰነድ የድምፅ ቆጠራ ስርዓቱን ሰብሮ በመግባት የምርጫ ውጤትን መለወጥ
እጅግ አስቸጋሪ ነው ይላል። ሶስተኛው ሰነድ ቻይና በወቅቱ የባይደንን የምርጫ ቅስቀሳ ለመሰለል ብትሞክርም በድብቅ ጣልቃ በመግባት የምርጫውን ውጤት የማዞር ምንም አይነት ፍላጎት እንደሌላትም ያረጋግጣል። የዲሞክራቲክ ሴናተር ማርክ ዋርነር እንዳሉት የፕሬዝዳንቱ አስደንጋጭ መግለጫ ሙሉ በሙሉ መሰረተ ቢስናም ከደህንነት አካላት እውቅና ውጪ የተደረገ ነው። ይህ የትራምፕ ንግግር የመጣው በፖለቲካዊ መልኩ ፈታኝ በሆነ ወቅት ላይ ነው። ሪፐብሊካኖች የኮንግረስ አብላጫ ወንበራቸውን ለማስጠበቅ በሚታገሉበት በዚህ ወቅት የፕሬዝዳንቱ የህዝብ ተቀባይነት በኢራን ጦርነትና በነዳጅ ዋጋ መናር ምክንያት ፈተና ገጥሞታል። ትራምፕ ይህንን ንግግር ተጠቅመው የሪፐብሊካን መሪዎች በሴኔት የቆመውን ሴቭ አሜሪካ አክት የተሰኘውን ጥብቅ የመራጮች መታወቂያናም የዜግነት ማረጋገጫ የሚጠይቀውን ረቂቅ ህግ እንዲያጸድቁም ግፊት አድርገዋል። ምንም እንኳን የውጭ ዜጎች ድምጽ መስጠት በአሜሪካ እጅግ በጣም ብርቅዬ ክስተት መሆኑ በጥናቶች ቢረጋገጥም ትራምፕ 275,000 ስደተኞች ባልተገባ መልኩ መመዝገባቸውን በመጥቀስ ያለ በቂ ማስረጃ ህጉ እንዲጸድቅም እየወተወቱ ነው። ከትሬድ ዋር ወይም የንግድ ጦርነት በኋላ መስመር እየያዘ የመጣውን የአሜሪካና የቻይና ግንኙነት ይህ ንግግር በድጋሚ ሊያናጋው ይችላል ተብሏል። ትራምፕ በመስከረም ወር ከቻይናው ፕሬዝዳንት ሺጂንፒንግ ጋር ለመገናኘት እቅድ በያዙበት በዚህ ወቅት የሰነዘሩት ይህ ጠንካራ ክስ ዲፕሎማሲያዊ ውጥረትን ሊቀሰቀስ እንደሚችልም ተሰግቷል። በአሜሪካ የቻይና ኤምባሲ በበኩሉም በምርጫው ላይ ቻይና በጭራሽ ጣልቃ እንዳልገባችናም ወደፊትም እንደማትገባ ገልጿል። ያም ሆነ ይህ የዶናልድ ትራምፕ ይፋዊ መግለጫ ይዘት ከእውነታው ይልቅ ለፖለቲካዊ ቀስቀሳ ያደላ መሆኑን ማየት ይቻላል ይላል በሮይተርስ የወጣው ዘገባ። የሪፐብሊካን ፓርቲ መሪዎች ፕሬዝዳንቱ ትኩረታቸውን በኑሮ ውድነትናም በህዝቡ የዕለት ተዕለት ችግሮች ላይ እንዲያደርጉ ቢመክሩም ትራምፕ ግን የ2020 ምርጫን ጉዳይ የፖለቲካ ማዕከል ማድረጋቸውን ቀጥለዋል። ሪፖርቶች እንደሚያሳዩት 63 በመቶ የሚሆኑት የሪፐብሊካን ደጋፊዎች ምርጫ ተሰርቋል የሚለውን የትራምፕን ሀሳብ ስለሚያምኑ ይህ ስትራቴጂም የፓርቲውን ደጋፊ ለማንቃት ታስቦ የተደረገ የፖለቲካ ስሌት ነው እየተባለም ይገኛል። ለ2 ሰዓታት ያህል ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ በዚሁ ተጠናቀቀ። አብራናታችሁ ከኛ ጋር ስለነበረ እጅግ አድርገን እናመሰግናለን። መታሰቢያ ደረጃ ነበርኩ። በሰላም ዋሉ።